ሰላም ወገኖቼ እንዴት ናችሁ? ደህና ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ባለፈው እንደነገርኳችሁ ሁለት ፕሮግራሞች ነበሩኝና በተከታታይ ያስተላለፍኳቸው እኔ አስቴር ግዴ ይባላለሁ፣ የህይወት ክህሎት አሰልጣኝ ሆኜ በዚህ ቀርብ ያለው ስልጠናውም እንደተናገርኩት ለ3 ወር የሚቆይ ነው እና ባለፈው ፕሮግራም እንደተነጋገርነው ከስኬት ሁሉ ቁልፍ የሆነው ነገር ጤና ላይ ያተኩራል ፕሮግራም ሰርተን ነበረ። በዛው ደግሞ ብዙ እንደተጠቀማችሁ አምናለሁ። ዛሬ ደግሞ ወገኖቼ ስኬታማ፣ ሀብታም፣ ደስተኛ የምትሆኑበትን መንገድ እንድትከተሉ ስኬታማ እንድትሆኑ፣ ሀብታም እንድትሆኑ የሚጠቅመውን ነገር ነው ማስተላልፍላችሁ። ለዚህም እንድትከታተሉኝ በጥሞና መጀመሪያ አስቀድሜ ጋብዛችኋለሁ። አመሰግናለሁ። እግዚአብሔር ያክብርልኝ። እና ወገኖች ያው ዞሮ በምድር ላይ ስንኖር ምንድነው የሚያስፈልገው? ከጤና ቀጥሎ ስኬታማ መሆን አለብን። ያው ገንዘብ ነው በዚህ ዘመን ብዙ ታምር እየሰራ ያለው እና ገንዘብ ለማግኘት ደግሞ መስራት አለብን። ሰርተን ደግሞ በአግባቡ የሰራነውን ነገር ያው እናጭዳለን። ሰው የዘራውን ነው የሚያጭዳው ዞሮ። ስለዚህ ስኬት ማለት ምን መሰላችሁ? ሲጀምር ማተኮር አለባችሁ። የምታተኩሩት ምንድነው? ቀን በቀን እኔ ምንድነው መሆን የምፈልገው? የት መድረስ አለብኝ? አላማዬ ምንድነው? ወዴት ልደርስ ነው? ግቤ ምንድነው? በመሃል ምን ፈተና ሊገጥመኝ ይችላል? ከፈተናዎቼ እንዴት በልጬ ከችግሮቼ በላይ ሁኜ አሸናፊ ጀግና የሆነ ስለልቦና እንዲኖረኝ ምን ማድረግ አለብኝ የሚለውን ነገር፣ ምን መስራት አለብኝ የሚለውን ነገር ቀን በቀን ማተኮር አለባችሁ። ትኩረት ይባላል። ትኩረታችሁን ሁሉ ሰብስቡ። ከሰው በታች እንዳትሆኑ፣ ሰው ላይ ጥገኛ እንዳትሆኑ፣ ለሰው እንድትተርፉ፣ ሀብታም እንድትሆኑ እንግዲህ መጀመሪያ ከራሳችሁ ጋር ተነጋግራችሁ ትኩረት ያስፈልጋል። ከዛ ደግሞ እቅድ ማውጣት አለባችሁ። እቅድ ስታወጡ ደግሞ የሚሆን የሚተገበር ቀን በቀን መስራት ያለባችሁ ነገር ለመሰላችሁ ወገኖቼ፣ ቀን በቀን የተሰራው ነገር ነው በኋላ ተጠረቃቅሞ የሳምንት፣ የወር፣ የዓመት የሆነ ተደምሮ ስኬት የሚሆንልን ማለት ነው። ስለዚህ ስራ ነው፣ ተግባር ነው። ደግሞ ለዚህ ሁሉ መሰረቱ ተግባር ነው። ስለዚህ ሳንሰራ እንደዚሁ ብንመኝ ዋጋ የለው። ምኞት ያለ ተግባር ከንቱ ነው ወገኖች። ብንመኝም ምንም ልናገኝ አንችልም። ስለዚህ ፈተናችን ደግሞ በምድር እያለን እጅግ በጣም ብዙ ነው። ስለዚህ ፈተናዎች የሚያልፍ ጀግና ሰብዕና ወይ ስነ ልቦና ከሌለን ደግሞ ይህን ሁሉ አናደርግም። ለዚህ ምንድነው የምናደርገው? መጀመሪያ ራሳችንን መፈተሽ አለብን። ምን አይነት ሰው ነኝ እኔ? ምን ደካማ ጠንካራ ጎን አለኝ ብለን ደካማ ጎናችን ወደ ጠንካራ ጎን እየቀየርን ራሳችንን እናበለጽጋለን። እንግዲህ ሀብት የሚባለው ሲጀምር ከአመለካከት ነው። ጥሩ አመለካከት፣ ጥሩ አስተሳሰብ ያለው ሰው ሀብታም ነው ሲጀምር። በብር ብቻ አይደለም የሚተመነው። ከዛ ጤናችንን ጠብቀን ደግሞ ሩጫችንን ስንሮጥ ነው ወደምንደርስበት ምንደርሰው ማለት ነው። ስለዚህ ይሄንን አደራ አላችኋለሁ። ከዛ ግን አደራ አላችኋለሁ፣ መጀመሪያ ለሁሉ ነገር ዲሲፕሊን ያስፈልጋል። እንደገና ደግሞ በየቀኑ ልምድ ልናደርገው ይገባል። መተግበር ያለብን ነገር በየቀኑ ልምድ እንዲሆን በራሳችን ደግሞ እንድንተማመን ያስፈልጋል። በራሱ ማይተማመን ሰውም ሊያምንበት አይችልም። ታውቃላችሁ ወገኖች፣ በራስ መተማመን ደግሞ የሚመጣው ከእውቀት፣ ከተግባር፣ ለሰዎች ካለን አመለካከት ነው። ለዚህ በራስ መተማመን ያስፈልጋል። ከምንም በላይ ግን አደራ ምላችሁ አእምሯችሁ ላይ የምትዘሩት ዘር ነው የምታጭዱት። ሰው የዘራውን ነው የሚያጭደው። ደግሜ ልንገራችሁ ወገኖቼ፣ የምታዩት ነገር፣ የምትሰሙት ነገር፣ የምታነቡት፣ የምትውሉት ከጠዋት ጀምሮ እስከ ማታ ያለው 24 ሰዓታችሁ በምን እንደምታሳልፉ ራሳችሁን መመርመር አለባችሁ። ምክንያቱም እኛ አእምሯችን ምግብ ይፈልጋል። ምግብ ስላችሁ ባለፈው እንደነገርኳችሁ ብቻ ሳይሆን ምግብ ማለት ሌላኛው ምግብ ደግሞ ለአእምሯችን የምንመግበው አንደኛ በማንበብ ነው። ሁለተኛ ደግሞ ጠቃሚ ልምዶች የሚያስተላልፉ ሰዎች፣ መምህራን አሉ በዚህ ምድር። እነሱን መከታተል መስማት ያስፈልጋል። ከመጽሐፍ ቅዱስ ጀምሮ እጅግ በጣም ጠቃሚ ምክሮች አሉ፣ እኛን የሚያንጹን፣ የሚገነቡን፣ የሚሰሩን ማለት ነው። ቀን በቀን ራሳችን ሊሰራ ይገባል። ራሳችን የሚሰራ ነገር ነው ወገኖች። አንዴ ተሰርተናል ብለን ዝም የምንለው አይደለም። ፈተናችን እጅግ ብዙ ነው። ለዛ ፈተና የሚያሸንፍ ሰብዕና ለመገንባት ራሳችን ላይ ዘር መዝራት አለብን። አደራ ራሳችን፣ አእምሯችን ሰው የዘራውን ነው የሚያጭደው። ደጋግሜ እየነገርኳችሁ ነው። ስለዚህ የምታነቡት፣ የምትሰሙት፣ የምታዩት፣ የምትናገሩት፣ የምታደርጉት ሁሉ በጥንቃቄ መሆን አለበት። የሚጠቅማችሁ ነገር ላይ አተኩሩ። ራሳችሁን ስሩት፣ ደግማችሁ ስሩት ራሳችሁን። እውነት ዳግመን ራሳችንን እንስራው። ለምን ሲባል
ራሳችን የሰራናት ራሳችን ነው ደግሞ ወደ ስኬት የሚያደርሰን። ለምሳሌ ትኩረት ከሌለን ማድረግ ያለብን ማናደርግ ከሆነ እቅድ ከሌለን አላማ ከሌለን በየጊዜው በሚገጥመን ፈተና እንወድቃለን፣ እንሸነፋለን፣ እንረታለን። ለምን? ጀግኖች መሆን አለብን። ላለመሸነፍ አስቀድመን የያዝነውን ነገር መያዝ አለብን። ሰው ሊፈትነን ይችላል፣ በመሃል ሊጥለን ሊሞክር ይችላል። ነገሮች ከአቅማችን በላይ ሊሆኑ ይችላሉ። በዛን ሰዓት አስቀድመን የያዝነው አላማ ካለ አላማችን ላይ ትኩር ስለምንል አንበገርም ወገኖች፣ አንሸነፍም። እሺ ጠንክራችሁ ብቻ 24 ሰዓት ትኩረታችሁን ወደ ስኬታችሁ ድረሱ። ሌላው ደግሞ ሰው የሚያድገው ከትንሽ ተነስቶ ወደ ትልቅ ነው የሚያድገው እና በአንዴ ብዙ ነገር እንዲሆንልን አለመጠበቅ። ለምሳሌ ትናንትና ማያነብ ሰው ከነበረ ዛሬ ማንበብ ይጀምራል። ትናንትና ምንም ልምድ የህይወት ልምድ ካሌለው ስልጠና ይሳተፋል። ትናንትና ምንም ማያውቅ ሰው ከሆነ ትምህርት ቤት ገብቶ ይማራል። ትናንትና ስለ ቢዝነስ ስለ ንግድ ነገሮች ማያውቅ ከሆነ ከሰው ጋር ይመካከራል፣ ከሚያውቁ ሰዎች ጋር። ሰዎች እንዴት ነግደው እንዳለፈላቸው፣ እንዴት ተምረው ራሳቸውን እንደቀረጹ፣ እንዴት በእውቀት እንደዳበሩ ይመረምራል። ሌላው ደግሞ እንዴት አድርገን ራሳችን ራሱ መጠበቅ መንከባከብ እንዳለብን ራሱ ከማወቅ ነው ወገኖች። ማወቅ ነው ሁሉ የሚያሸንፈው። ከዛ ያወቅነው ነገር ስንተገብረው በሂደት በደረጃ ራሳችን እንለውጣለን፣ ራሳችን ወደ ክብር እንወስዳለን ማለት ነው። ሀብታም፣ ስኬታማ፣ ደስተኛ፣ ለሌሎች የሚተርፍ እግዚአብሔር የሚፈራ ሰብዕና ይኖረናል ማለት ነው። ይሄንን ነው የምንፈልገው። የህይወት ዓላማችን በቃ ይሄ ነው ወገኖች። እዚህ ምድር ስንኖር ጊዜያዊ ነን። ስንጠራ የምንሄድ ነው። እስክንሄድ ድረስ ግን ስኬት ለመሆን ጀግኖች መሆን አለብን። ማድረግ ያለብን ሁሉ ማድረግ አለብን። ስንጠራ ደግሞ ወደ አምላካችን እንደምንሄድ አይነት ሰው ሆነን በአግባብ በመጽሐፍ ቅዱስ እንደሚያስተምረው በዛ ደግሞ ህይወታችን ልንመራው ልናንጸው ይገባል ማለት ነው። አደራችሁ ወገኖቼ። ሌላው ደግሞ የምናገኘው ገንዘብ ሁሉ ለምግብ ለምን ማዋል የለብንም። ምን ቆጥበው ነገር ሊኖረን ይገባል። በየቀኑ የምንሰራው ራሳችን ላይ የምንሰራው ነገር ሊኖር ይገባል። የቆጠብነው ነገር ደግሞ ወደ ቀጣይ የንግድ ወይ የቀጣይ አትራፊ ወደሆነ ነገር ላይ ኢንቨስት ማድረግ አለብን ወገኖች። አሁን ለምሳሌ አንድ ሰው ምንም ትምህርት ባይኖረው ቀን ሰራተኛ ቢሆን ወይ የቤት ሰራተኛ ብትሆን መጀመሪያ ምን ያድርጉ? መጀመሪያ በሚችሉት በጉልበታቸው ስራ ይጀምራሉ፣ ሰው ቤት ይቀጠራሉ፣ የሚሆነውን ነገር ያደርጋሉ ማለት ነው። ከዛ ግን በሂደት ምን ማድረግ ይሄ አላማ ካላቸው ከሚያገኙት ብር መቆጠብ ይጀምራሉ። ከዛ መማር ይጀምራሉ። ጊዜ ካሌላቸው አሁን ቴክኖሎጂው ይፈቅዳል፣ ቤታቸው በስልክ ሆኖ መማር ይችላሉ። ኦንላይን ኮርሶች ወይ በሚሰጡ አሉ፣ በዛ መማር ቤታቸው ሆነው ከዛ ቀስ እያሉ ያንን ትምህርት ይዘው ያንን እውቀት ይዘው ደግሞ ከዛ ስልጠና ይሳተፋሉ። ከስልጠና በኋላ ያ ምንም እውቀት ያልነበረው በሂደት ትምህርቱን ይጨርሳል፣ ዲፕሎማ ይኖራል፣ ዲግሪ ይሆናል፣ ማስተርስ ይሆናል። ከዛ ራሱን ያሻሽልና የተሻለ ገንዘብ የተሻለ ክፍያ ይኖረዋል። ያም ደግሞ በዚህ ሰዓት በቂ ስላልሆነ ወደ ንግድ ይሰማራል። እንደዛ እያለ ነው ሰው የሚያድገው። ከትንሽ ነው የሚታደገው። ከምንም ነው ሰው መጀመሪያ የሚነሳው ወገኖቼ። አንዳንዶች እውነት ነው በቤተሰብ ሊያገኙ ይችላሉ፣ በእድላቸው ሊያገኙ ይችላሉ። እንደዚሁ ደግሞ ባልሆነ መንገድ የሚያገኙ ሰዎችም ሊኖሩ ይችላሉ። እሱ የነሱ ምርጫ የነሱ እድል ይባላል። እኛ ግን በትክክለኛው መንገድ ሂደን ሩጠን ለመቅደም ሩጠን ለማሸነፍ እስከሆነ ድረስ አላማችን ራሳችን ላይ በጣም ብዙ መስራት ያለብን ነገሮች አሉ። ማድረግ ያለብን ብዙ ነገሮች አሉ ወገኖቼ። አደራችሁን። እኔ አሁን ለምሳሌ መጀመሪያ ዲፕሎማ ነበርኩኝ፣ ከዛ ዲግሪን ተማርኩኝ፣ ከዛ ማስተርሴን ተማርኩኝ፣ ከዛ ደግሞ የትርፍ ሰዓት ስራዎች የሚባሉ አሉ፣ እነሱን ሰራሁኝ። ከዛ ደግሞ ቢዝነስ የሚባል ነገር አለ፣ ንግድ ውስጥ ገባሁኝ። የራሴ የሆኑ ቢዝነሶች አሉኝ። ቀጣይ ደግሞ ይኸው ደግሞ አሁን ወገኖቼ ላስተምር፣ ልጥቀም፣ ራሴም ልጠቀም ብዬ ይህን ፕሮግራም ጀምሬያለሁ እና እንደዚህ እየተባለ ነው የሚታደገው ወገኖች። እሺ ባንዴ የሚሆን ነገር ምንም ነገር የለም። ሌላው ልምድ መቅሰም ስላለብኝ ከብዙ ሰዎች ልምድ ቀስሜ ነው። ስለ ፋይናንስ የሚያስተምሩ አሉ፣ ስለ ራሳችን ስለመንከባከብ ስለመጠበቅ የሚያስተምሩ አሉ፣ ከነሱ መማራለሁ። ሌሎች ተጨማሪ ትምህርቶች የኮምፒውተር እውቀትም ከሆነ የላንጌጅ እውቀትም ከሆነ ጊዜያችንን ለበጎ ነገር ማዋል ማለት ነው።
ለበጎ ነገር መዋል ጊዜያችንን ደክመን የምናገኘው ነገር ከፈጣሪ ጋር የሆነ ነገር ያደርሰናል። እውነት ነው። በዚህ ሰዓት በጣም ብዙ ሰው ፈተና ላይ ነው። ብዙ ደግሞ ያሸነፉ ድል አድራጊዎች፣ ባለሀብቶች፣ ስኬታሞች ሰዎች ደግሞ በየቦታው እያየን ነው። ለዚህ ወደ እነሱ ለመጠጋት እነሱ ጋር ለመምሰል ማድረግ ያለብን ምንድን ነው ብለን በስነ ስርዓት በፕላን በእቅድ ቀን በቀን የምንሰራውን በመስራት ነው። እሺ ወገኖቼ፣ እንጂ ደርሰን የምንመኘው ነገር ልናገኝ አንችልም። አመለካከታችን ማስተካከል። አንዳንዶቹ ዝም ብሎ ማማረር ወይ መመኘት ነው የሚፈልጉት። ለምሳሌ ጥሩ አመለካከት ያለው ሰው፣ ለህይወት ቀና አመለካከት ያለው ሰው ቀኑ ከፊል ፀሐያማ ነው ሊል ይችላል። አንደኛው ደግሞ ምክንያት ሲፈጥር ላለመስራት ቀኑ ከፊል ቀኑ ጨለማ ነው፣ ቀኑ ደመናማ ነው፣ ለመስራትም አይመችም እያለ ሰበብ ይፈልጋል ማለት ነው። ይሄ ልክ አይደለም ወገኖች። እውነት እኔ ልምከራችሁ ወገኖች፣ አሁን ከዛሬ ጀምሮ እንግዲህ እኔ ምለውን ነገር የሚጠቅም ነገር ነው፣ የሚያንጽ ነው፣ ሰዎች ቢተገብሩት ወደ ላይ ከፍ ይላሉ እያልኩ እየመከርኩ እያሰለጠንኩ ነው ያለሁት። እና አደራችሁ የስራ ሰው ሁኑ። ራሳችሁ አመለካከታችሁን አስተካክላችሁ አላማ ኑሯችሁ ወደ አላማችሁ ተጠጉ። ችግሮች ለመፍታት ጀግና የሆነ ሰብዕና አመለካከት ይኑራችሁ እያልኩ እየመከርኩኝ ነው ወገኖች። ማድረግ ያለባቸውም እየተናገርኩ ነው። ከትንሽ ወደ ትልቅ ይታደጋል። አእምሯችን ላይ እንስራ። ቀን በቀን ለአእምሯችን የምንመግበው ነገር እንወቅ። ጠዋት ተነስተን እኔ ያለንን ነገር የሌለንን ሳይሆን መቁጠር ያለብን ያለን የተሰጠን ነገር ጤና ከሆነ ሰላም ከሆነ ያለን ደስታ ከሆነ ያለን በልተን አድረን ከሆነ ያንን ለእግዚአብሔር ከማመስገን ይጀምርና ለራሳችን ንግግር ደግሞ እንጀምራለን። እኔ ደስተኛ ነኝ፣ እኔ ጤነኛ ነኝ፣ እኔ እግዚአብሔር አባቴ አለ፣ በአምላኬ የታመንኩ ነኝ፣ በልቼ እየተነሳሁ ነው። ከዛ ደግሞ አሁን ደግሞ ተነስቼ ደግሞ ካለሁበት ተነስቼ ወደ ከፍታዬ ይጓዛለሁ፣ ወደ ከፍታዬ እሮጣለሁ። ችግሮች አያሸንፉኝም። ችግሮች ምንም መስለው ሊመጡ ቢችሉ እኔ ተዘጋጅቼ ጠብቃቸዋለሁ፣ ድል እነሳቸዋለሁ የሚል ስለ ልቦና ሊኖረን ይገባል። ዝም ብለን ደግሞ ሳንሰራ መመኘት የለብንም ወገኖች። አደራችሁን አደራችሁን፣ ስራ እንስራ። ደግሞ አሁን ስራ ሲባል ደግሞ ለምሳሌ ቀን ሙሉ 24 ሰዓት ሙሉ ሰርቶ ምንም ብር በማያገኘው ነገር ላይ ሳይሆን መነግራችሁ በብልሃት መስራት ማለት ነው። በብልሃት መስራትና የገንዘብ አጠቃቀም እውቀት ካለን እርግጠኛ ነኝ ሀብታም ስኬታማ እንሆናለን። በብልሃት መስራት ነው እንጂ አሁን ለምሳሌ ቀን ሙሉ አንድ ሰው ድንጋይ ሲፈልጥ ቢውል የሚያገኘውን ብር ታውቃላችሁ። አንድ ሰው ደግሞ አንድ ሰዓት ሰርቶ ባለው እውቀትና ባለው የትምህርት ደረጃ ተጠቅሞ አንድ የተለየ አመለካከት ይዞ የሆነ ትልቅ ባለሀብት ሲሆን ቢሊዮነር ሚሊዮነር ሲሆን እናያለን። እኛ ለምን እዛ እንደርስም? እንድረስ ወገኖች። ይቻላል። የይቻላል መንፈስ ይኖራል። የአሸናፊነት መንፈስ ይኖራል። ጠንካሮች ነው፣ ጀግኖች ነው ወገኖች። እውነቴን ነው የምላችሁ። የማይመለከታችሁ ነገር በማየት በመስማት የማይመለከታችሁ ነገር በማድረግ በመናገር ጊዜያችሁን አታሳልፉ። ከማይጠቅሟችሁ ከማያነጻችሁ ሰዎች ያልሆነ ወሬ የሚነግሯችሁ ኔጌቲቭ ኢነርጂ በሚባለው የሚከቧችሁን ሰዎች ከእነሱ ተለዩ፣ ራቁ። እውነት የማይጠቅማችሁ ነገር ላይ ጊዜ ገንዘባችሁ እንዳትፈጁ አደራችሁ። የሚጠቅማችሁ ነገር ላይ አተኩሩ። ተሻገሩ፣ ድል አድርጎ እውነት ይቻላል። እሺ፣ የመልካም አስተሳሰብ የመልካም አመለካከት ባለቤት ሁኑ። አእምሯችሁን ዘርዝሩ ብያለሁ። የዘራነውን እንጨድ ብያለሁ። እውነት ነው። ችግሮችማ ይኖራሉ። የችግር ማት ብንቆጥረው እሱ ለእኛ ይጠቅመናል። ግን መፍትሄ የቻልነውን ያህል ብንሮጥ፣ ከሰዎች ጋር ብንመካከር፣ ምንችለውን ነገር ወደፊት ብንሄድ፣ በብልሃት ብንሮጥ ይህን ሁሉ ሰው የደረሰበት መድረስ አያቅተንም። ደግሞ ሂደት ነው ብያለሁ። ስኬት ሂደት ነው። ለምን በእውነተኛው መንገድ እንሄድ ስንል ምን ያህል ፈተና እንዳለብን በምድር ምን ያህል እንደምንፈተን በእግዚአብሔር ክብር እንኖር ስንል እንዴት እንደምንፈተን እናውቀዋለን። ግን ከወደቅንበት እንነሳ ወገኖቼ። የኋላውን እያሰብን የሚያሳዝነው የሚያስተክዘው የሚያስጨንቀው ሰዎች ያደረጉትን እያሰብን እሱ ጊዜ ገንዘባችን እንዳንፈጅ እሱም መርሳት ያስፈልጋል። ወደፊት መራመድ ወደፊት መሮጥ ያስፈልጋል። ዛሬ ያለነው ዛሬን ነው። ነገ ላንኖር እንችላለን። ዛሬ ማድረግ ያለብን ቀድመን እናድርግ፣ እናሸንፍ ወገኖቼ። እርግጠኛ ነኝ ያው ከዛሬ ጀምሮ ይሄንን ወሬ የመሰለውን ትምህርት ወደ ተግባር ስትቀይሩት አእምሯችሁ ይታነጻል።
ሀብታም ስኬታማ ትሆናላችሁ፣ ደስታ ይኖራችኋል፣ ጤና ይኖራችኋል። ወገኖች እኔ ዓላማዬ እሱ ነው። አሁን ሰዎችን ለመጥቀም ለማነጽ ነው ዓላማዬ እና እንዳልኳችሁ እንግዲህ ዛሬ ስለ ስኬት ይችን ታህል አውርቻለሁ። በሂደት እንማማራለን። ደስተኛ፣ ጤነኛ፣ ስኬታማ፣ ሀብታም እንሁን፣ ለሌሎች እንትረፍ፣ በአምላካችን እንታመን፣ ጀግና ራሳችንን እንፍጠር። አደራችሁ ጀግና ራሳችንን እንፍጠር እያልኳችሁ ነው ወገኖቼ። እና በሚቀጥለው ፕሮግራም እንደገና እንደነገርኳችሁ ስልጠናው 3 ወር ስለሆነ በተከታታይ የማቀርባቸውን ፕሮግራሞች ስትከታተሉ ከኔ ጋር አብራችሁኝ ከሮጣችሁ ወገኖቼ እርግጠኛ ነኝ 100% እርግጠኛ ነኝ የሆነ ነገር ታገኛላችሁ፣ ትጠቀማላችሁ። እና ይሄን ፕሮግራም ዩቲዩብ ፕሮግራሙን ሰፖርት ለማድረግ ለማገዝ PDP by ASTU የሚለውን ዩቲዩብ ፕሮግራም ላይክ፣ ሼር፣ ሰብስክራይብ አድርጉ። ለሌሎችም እንዲጠቀሙ ይሄንን መልእክት እንዲወስዱ አስተላልፉ። ሌላው ደግሞ ወገኖች ከ3 ወር በኋላ ደግሞ አብረን የምንሮጠው ብዙ ሩጫ አለ። ሩጠን እንቅደም፣ ታግለን እናሸንፍ። አመሰግናለሁ።